አጠገባቸው ያለውን ሰው እግዚአብሔር ይመረጣል። እመን ጸጋ ተመልሷል በሉት። ይህ እግዚአብሔርና ያንተ ጊዜ ነው። በዘመናት ወፍጮ ያስፈጩህን፣ የተሰለቁብህን፣ የቀለዱብህን የሚበቀል የበቀል ጸጋ ዛሬ በአንተ ላይ ወድቋል። መጽሐፍ ቅዱስ የያዛችሁ ሁለተኛ ቆሮንቶስ 12:9 እሱን ታነባላችሁ። ጸጋዬ ይበቃል። ጸጋዬ ይበቃል በሉ እስቲ። ጸጋዬ ሰይጣው ጸጋዬ ተገባች ያለው ሰው እግዚአብሔር እንዲህ ይልሃል በሉት። ጌታ እንዲህ ይልሻል በሏት። ለኔና ላንተ በሉት። እግዚአብሔር እንዲህ ይላል፣ ጸጋዬ ይበቃል። ሰይጣው ጸጋዬ ይበቃል። ድገሙት፣ ድገሙ፣ ድገሙ። ንገሯቸው፣ እንደገና ንገሯቸው። የማን ጸጋ? ሄሎ ሩስ የምትይዙ ሰዎች የቅባት ምንጮች የቅባት ምንጮችን ማየት አለብን። ከዛ በኋላ ቅባት የሚያስከፍለው ዋጋ አለ። ከዛ የቅባት ደረጃ አለ። ከዚያ ቅባቱ የሚሰራው ስራ አለ። ግን በዚህ ፍጥነት መሄድ አልመሰለኝም። ኤኒዌይ አሁን መሰረታዊ ነገር ስለሆነ ይሄን መጨረስ አለብን። የቅባት ምንጮች ብዙ ሰዎች መቀባት ይፈልጋሉ፣ ግን እንዴት እንደሚቀቡ አያውቁም። ስለዚህ ይህንን ትምህርት በኢትዮጵያ ምድር በተደጋጋሚ ማስተማር እንዳለብኝ እግዚአብሔር ተናግሮኛል። የቅባት ምንጭ ለቤተ ክርስቲያን ማወቅ አለብን፣ ምክንያቱም ሌላ ኪሎ ሜትር መሄድ ስለሌለብን። ስለዚህ እነዚህን ርዕሶች ዛሬ በተቻለ መጠን ለመጨረስ እሞክራለሁ። ጌታም ይረዳኛል። አሜን። የቅባት ስንቶቻችሁ መቀባት ትፈልጋላችሁ? ኦኬ፣ መቀባት ማለት እንግዲህ ትናንትና እንዳልኳችሁ በብሉይ ኪዳን 6 የቅባት ቅመሞች ወይም ቅባቱ በብሉይ ኪዳን የነበረው ቅባት እንዴት እንደተዘጋጀ ነግሬያቸዋለሁ። የቤተ ክርስቲያን ተመራማሪዎች ወይም የሥነ መለኮት ሰዎች ስለ ቅባቱ ሲናገሩ አሮን የተቀባው ቅባት ወይም ካህናት በብሉይ ኪዳን 3 አገልጋዮች ብቻ ናቸው ያሉት። ነገስታት ህዝቡን ያስተዳድራሉ። ካህናት ወደ መገናኛው ድንኳን ወይም ወደ ቤተ መቅደሱ ወይም ወደ ምኩራብ ይሄዳሉ። ሶስተኞቹ የአገልግሎት ዘርፎች ነቢያት ናቸው። 3 ብቻ ነው ያለው በብሉይ ኪዳን። ንጉሱ ህዝቡን ብቻ ነው የሚያስተዳድረው። ሌላ ጣልቃ መግባት አይፈቀድም። ለዚህ ነው እግዚአብሔርና ሳኦል የተጣሉት። ምክንያቱም እሱ ህዝብ አስተዳዳሪ ነው፣ መስዋዕት ማቅረብ አይችልም። ነብዩ መስዋዕት ማቅረብ አይችልም። ነብዩ አይፈቀድለትም። ነብዩ ከላይ ከሰማይ የሚመጣውን ድምፅ ይናገራል። አሜን። ካህናት ደግሞ የክህነት አገልግሎት ቤተ መቅደስ ውስጥ ይገቡና
በዚያ ዘመን የነበረውን የአገልግሎት አይነት 7ቱንም ቀን ማገልገል አለባቸው። ብዙዎቹ እዚያው ነው የሚውሉት። የሚበሉት የክህነት አገልግሎት ከጨረሱ በኋላ ካህናት የሚበሉት የስጋ አይነት እንኳን ተጠቅሷል። ስለዚህ ሁልጊዜ ልክ እንደነ ሳሙኤል ማለት ነው እዛው መሆን ያለባቸው። የሚገርመው ግን እነዚህ 3 ሰዎች አገልግሎት ከመጀመራቸው በፊት ምን መሆን አለባቸው? መቀባት አለባቸው። ንጉሱ ሳይቀባ ህዝቡን ማስተዳደር አይችልም። ነብዩ ሳይቀባ የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ መናገር አይችልም። ካህኑም ሳይቀባ ወደ ቅድስተ ቅዱሳኑ መግባት አይችልም። ይችላል እንዴ? አይችልም። ክልክል። መጀመሪያ ምን መሆን አለባቸው? መቀባት።